ቪዲዮ በጣም አስነዋሪ በጣም በቃ ማለት የሚሰቀጥጥ ማለት ነው። እኔ በህይወቴ እንደዚህ አይነት ነገር አይታቂያልሽ እኛ የምስራቅ ልጆች ማለት ነው ካለን አንድ ላይ በልተን ነው ከሌለንም ስቀን ነው ገብቶሻል ረሃ ሆነን የምንኖር ሰው ነን እና እኔ እንደዚህ አይነት ነገር አረብ ሀገር ከመጣሁኝ በኋላ ነው ያንን ነገር ያየሁት ማለት ነው በህይወቴ እና እኔ ራሴን ሳላቀው ስለወጣ አየዋለሁ ገብቶሻል ማለት በቃ ተሳዳቢ ሆንኩ የሌለ ፌስቡክ ላይ የነበረው ማለት ነው እና ልክ አንቺ ፌስቡክ ዩቲዩብ ላይ በምትመጪ ሰዓት ማለት ነውና ማህበረሰብንና ህዝብን እንዴት መለየት እንዳለብኝ ከዛ ከእውርነት ነበር ያወጣሽኝ በዛ ሰዓት እነጅቦ ነበሩና በጣም ብዙ ልጆች የባላገርና ምን ራያራዩ የሚባሉ በጣም ብዙ ሰዎች ነበሩና ከዛ ነገር ነበር ፕሮቴክት ያደረግሽኝ ገዳዮቹ ማህበረሰብን እንደማይወክሉ አድርገሽ እንትን ብለሽኛልና አጠገቤ የነበሩ ራሱ ጓደኞቼ ሲለወጡ ወደ ዘረኝነታቸው ሲሄዱ ማለት ነው እኔ ግን ዘሬንም ወድጄ የሌላውንም ዘር ደግሞ እንድ አከብር አድርገሽኛል ከነበረው በዛ ሰዓት ማለት ነውና ቴንክ ዩ ብዙ ነገር አብረሽን ጥቁር ለብሰሻል እኔ አረሳውም በተለይ የሆነ ህፃን ልጅ ካስታወሽ ማለት ነው ቀስት ከጀርባው ቢጫ ልብስ ካስታወሽ ቢጫ ቲሸርት ለብሶ ማለት ነው እስከምልክቱን እስከዛሬ ድረስ ከአእምሮ የማይወጣ ህፃን ልጅ ነው ያ ህፃን ልጅ ማለት ነው እና በዛ ሰዓት እንደዛ ስናብድ አብረሽን ነበር የምታለቅሹ ቀን ከሌሊት እኛ ኢትዮጵያዊነት በተግባር ብለን ማለት ነው እርዳታ የሱን ድርጅት ካስታወሹ ማለትና መጨረሻው እንዴት እንደሆነ ካወቅሹ እንትንቲዋሽ እንዴት በዘረኝነት እንዴት ብትንቱን እኔ እዛ ውስጥ ነበርኩ እዛ ውስጥ እና እንዴት እንደጎዱን ብዙ ልጆች ሳንፈልግ ዘረኝነት ውስጥ ያስገቡን ነበሩና ልክ እናንተ በምትመጡ ሰዓት እርዳታ በምትሰበስቡ ምን በምትሉ ሰዓት ማለት ነው ኢቭን እኛ ደህና ላይፍ እየኖርን አረብ ሀገር ማለት እንችላለን እንክፈል እንኳን ሲባል ማለት ኖ ነበር ምትዩ እንደዚህ ማለት ኢቭን ማዳም ቤትን ባንሰራ ኢቭን የራሳችን ላይፍ የራሳችን ጥሩ ህይወት ማለት ነው ውጪ ላይ እንደዚህ ምንድነው ኦፊስ ምናምን በሚባለው ማለት ነው ኦፊስ ላይ ምናምን ክሊኒንግ ወይም ደግሞ ወረቀት ምናምን በምትዩ ማለት ነውና በምንሰራ ሰዓት አሪፍ ደሞዝ ነበር በዛ ሰዓት ማለት ነው ላይ አይዶን ነው ብዙ እንትን ስለማለት ማለትና በሚከፈለን ሰዓት ጥሩ ነገር ማለት ነው ከናንተ 5 ሳንቲም አይቻልም ነበር ምትዩ እናንተ ብቻ ሜሴጆች ምናምን እንትኖችን እንደዚህ የሚጻፉት ምናምን እና ትዊተር ላይ ምናምን ፋይት አድርጉ ነበር ምትዩ እና ቴንክ ዩ አንቺ እንትንሽን አታቂም ማለት ያለሽን ኢነርጂ አታቂውም ብዙ ነገር አድርገሻል እኔ ብዙ ጊዜ ማለት ልክ ከዛ ወደ ቲክቶክ ስትመጪ ነው እኔና አንቺ በቃ ጻብ ተጀመረው ማለት በቃ ማኒፑሌትድ ናት ነው ያልኩት ዴፊኒትሊ ለምን የምታደርጊው የነበር በጣም ነበር የሚያናድደው ማለት ነው ቲክቶክ ላይ ስትመጪ አቃሉ ቲክቶክ ላይ ሁላችንም ስንመጣ የሆነ አውሬ ነው የሆን ነው እስከምንግባባ ድረስ ማለት ነው ፕላትፎርሙ ራሱ እንደዛ ነውና ቴንክ ዩ ላደረግሽው በተለይ ደግሞ ማታ ሳይሽ ማለት ነው አይ ዊሽ በቃ አጠገብሽ ሆኜ ማለት ነው በቃ ከምን እንደንትንዳች ከዛ በኋላ ራሱ ኢትዮጵያ ሄጄ አደጋ ደርሶብኝ ምናምን ብዙ ነገር አለና አይ ነበር ያንቺን ነገሮች ምናምን ማለት ነው መነሳትን በርግጥ ታውቂያለሽ የምስራቅ ልጆች መነሳትን አፈርልሶ መነሳትን ለኛ አዲሳችን አይደለም ዛሬ ካጣን ነገ እንደምናገኝ ተስፋ አድርገን እንደምንስና ብዙ ነገር ነው ተስፋ በቆረጥኩበት እንኳን ሰዓት ማለት ነው ከብዙ ነገሮች በቃ እንደሚቻል አንቺ ባህር እንደዚህ በልጅነት ምናምን ስትይ ኦኬ እሷ ከቻለች እኔም እችላለሁ ነበር ምለው ማለት ነውና ከብዙ ነገሮች ነው እንትን ምንድነው ከህይወት ልምድሽ ማለት ነው ብዙ ልምድ ወስጃለሁ ኢሞሽናል ስለሆንኩኝ ነውና ብዙ ነገሮች ማለት ነውና ፕሊዝ የድሯን ሄለን መልሽልን በቃ መልሽልን ጌታነች የምትጫወተው ሩህሩህ ሴት ያቺ በቃ እውነት ብላ የምታልፈው አሁንም እኮ አለች ግን እልህ ተጋባሽ ከግለሰብ ከማይመጡሽ ጋር ከዘላኖች ጋርና ከጋለሞታዎች ጋር ማለት ነው በፍጹም አይመጡንሽም ሄሉ አንዳንድ ጊዜ ምን አለ መሰለሽ ትቶ ማለፍ አለ ጥለሻቸው ማለት ነው
ጥልሻቸው ታልፊና የሆነ ቦታ ሄደሽ ማለት ነው አንቺ ላይ ተራራ ላይ ሆነሽ እነሱን ከስር ሆነሽ ታያቸዋለሽ። ምክንያቱም ስራቸው ቆሻሻ ስለሆነ ማለት ነው። አንቺ ሳትሆኚ ስራቸው ራሱ ጠልፎ ይጥላቸዋል። እኔ ማታ ማለት ነው ስንቱን ታዘብኩት፣ ስንቱን እንዴት ጅብ እንደሆኑ ማለት ነው። በአማራው ስም ገብተው ማለት ነው እንዴት በቃ ማለት ምን ያክል እንዴ ለኛ እኮ ማለት ነው ለኛ ካሰብን ማለት ነው ለአማራው ከዮኒ የበለጠ ከጆከር የበለጠ ጠላት የለንም። ከእነሱ የበለጠ እንዴ ሸርሙጣ እንትን ምናምን ኢቭን ዩቲዩብ ላይ ሳይመጣ ማለት ነው ፌስቡክ ላይ ገና ጸጉሩን ሳያሰራ አንቺ ራሱ ሳትመጪ ዩቲዩብ ላይ እሱ ፌስቡክ ላይ እያለ ማለት ነው በጣም ነበር በሚሰልም ሰዓት ማለት ነው። በዛ ሰዓት አልነበርሽም። እንዴት እንደሚያንቋሽሽ እንደነበረ ማለት በዛ ሰዓት እኛ ምንም አይመስለንም ነበር። ምንም አይመስለንም። ልጅቹ ምናምን ዋና ሲመጣ የመዳም ሴቶች ነው የሚታወቀው። ትዝ ይላችኋል? እኔ አቡዳቢ ነበርኩኝ። እንዴት እንደሚሳደብ እንዴት የሆነች መኪና ውስጥ ቁጭ ብሎ ካስታወሳችሁ መኪና ውስጥ ቁጭ ብሎ እንዴት እንደሚሳደብ እንዴት እንደሚያንቋሽሽ የሚሰሩትን የመዳም ልጆች ማለት ነው። ስድብ የጀመረው የዛኔ ነው። በማዳም ልጆች ጀመረ። ከዛን ምንድነው ሃይማኖትን ገባ። ከዛ መጨረሻ ላይ በአማራው ላይ ነው የደመደመው ማለት ነው። አንዴ አይደለም አማራውን አንዴ ሊሳሳት ይችላል። አማራውን ግን ማለት ሚሊዮን ጊዜ ማለት ነው ሚሊዮን ጊዜ ፈጥፍጦ በግለሰብ የሚያሳድዳቸው ልጆች ነበሩ እስራኤል ሀገር የሚኖሩ ማለት ነው። እነ ቅድስት ግርማ የሚባሉ ብቻ ብዙ ልጆች ነበሩና በግለሰብ የአማራ ልጆች ማለት የሚያሳድዳቸው በግለሰብ ደረጃ ማለት ነው። ሴቶች እኔ ጆከርና ዮናስ ምንድነው ልዩነታቸው? ምንድነው? ይሄም ሴቶችን የአማራ ሴቶችን ነው የሚያሳድደው፣ ይሄኛውም የአማራ ሴቶችን ነው የሚያሳድደው። እና በለው ፍለጠው የምትሉ ማለት ነው በጆከርና በዮናስ እንትን ውስጥ ጥገኛ ሆናችሁ ጋለሞቶችና ማለት ነው ወሮበሎች ጌታ ሆይ በቤታችሁ ይግባ። ኤፍራታ ጋለሞታ የሚለውን ነገር አትበይ። ጋለሞታ ማለት እኮ አግብታ የፈታች ሴት ናት። ስለፈታች ለምን ተሰደደ? አግብታ የፈታች ብቻ ሳትሆን ማለት ነው እቺ ዘላን የሆነች ማለት ነው አስሩን ወንድ እንትን የምትልም ናት። እና የሆነ በቃ ማለት ብዙ ነገር አለ። እኔ ከነሱ ይልቅ አንቺ ትመዝኝብኛለሽ። ጌታን ነው የምልሽ። በዘርም ሆነ በሰውነትም ደረጃ ከሆነ ማለት ነው ትመዝኝብኛለሽ። ለምን የጅጅጋውን ጦርነት እናውቀዋለን። ትታሽ ማለት ነው ትታሽ እኛ ጋር ነበር ስትረጂ ነበረ። ሾርት ሚሞሪ አይደለንም። እናውቃለን። እዚህ ልሻል ያኔ እኛ ከወለጋ ነፍጠኛን አውጥተናል። እንግዲህ ሶማሌዎችም እናንተም ጨርሱና እናንተ ማስወጡ ብላ ሶማሌው ለጥሪ ስታቀር ኤግዛክትሊ በዛ ሰዓት ማለት ነው። እና ጅጅጋ የሶማሌዎች ተፈናቅለው እንዲያውም ኦሮሞቹ ማን ነው ናዝሬት ሲሄዱ ማለት ነው ወደ ናዝሬት እርዳታ ሲኬድ ካስታወሽ ማለት ነው። እና እዛ ጋር ብዙ ሰው እንዴት ብሬክ እንዳደረገ ማለት ነው። ግማሽ ወደዚህ ድብልቅልቅልቅ ያልንበት ግን ቆምሽ አንቺ ቆምሽ ነው እያልሽ ለሚደግፈው ቅድሚያ እውነት ውሸትን ውሸት ብለሽ አልፈሻል። ዛሬ በደከምሽው በወደቅሽው ሰዓት አልቀጠቀጥሽም። ጥፋት አለ፣ ዴፊኒትሊ ጥፋት አለ። ግን አረሳውም። የመጀመሪያ የተደረገልኝን አረሳም። አማራ የተዋለለትን አይረሳም። እጅ ነካሽ አይደለንም፣ በፍጹም አይደለንም። እና እኔ አንድ ነገር ፕሊስ ምለምንሽ ማለት ነው መሬት ያለውን ነው የምልሽ። መሬት ያለው ማህበረሰብ እዚህ ኦንላይን ላይ ያሉት ማለት ነው ጌታ ምስክሬ ነው የምልሽ ቢያገኟቸው ማለት ነው ቢያገኟቸው ራሱ አማራ እንዴት ደም እንደሚያስከፍላቸው እኔ የማውቀው እንዴት ማለት ነው። ምክንያቱም ቁጥር አንድ እኔ ባለፈው ከሆኑ ሰዎች ጋር እንደዚህ ስንጣላ ቁጥር አንድ ጠላቶቻችን እነሱ ናቸው ስል አይደሉም አሉ። ኦንላይን ላይ ያሉት ነው። ግን ከመሬት ካሉት ጋር ስናወራ ማለት ነው እንዴት እንደሚንቀጠቀጡ ስለነሱ ሲያወሩ ማለት ነው እንዴት እንደሚንቀጠቀጡ ገብተው በምንድነው ተደብቀው ቪዲዮ ቀርጸው ምናምን አዲስ አበባን ምናምን ሲሉ ማለት ነው እንዴት እንደሚያደርጋቸው መንግስት የለም ወይ ነው የሚሉት አማራ ሆኖ ማለት ነው። እና ማንም ሰው አይነግድበትም ከዚህ በኋላ በአማራው። እና ስንት ሰው ትናንትና በዚህ ሰሞን ውስጥ ማለት አይኑን እንደከፈትሽ ብታቂ ስንት ሰው የሚሰድቡሽን አቲ ባይዘዌ እንትን ዝንቦቹ ብዙ ናቸው።
ንቦቹ ግን ጥቂት ናቸው። ያንን አስቢያቸው እና ህዝቡን አስቢ፣ ህዝቡን መሬት ያለውን ህዝብ እዚህ ኦንላይን ላይ ያለነው ያበድነን በቃ ማለት ጥንብዝ ብለናል በተለያየ ነገር ማለት ነው። ናፍቆቱ አለ ምኑ አለ ማለት ነው። እና ይሄን ነው የምልሽ። ተባረኪልኝ፣ ራስሽን ጠብቂ። ትችያለሽ፣ ማሳቅም ትችያለሽ፣ ማስለቀስም ትችያለሽ። ታውቂዋለሽ አንቺ ውስጥ እምቅ ኃይልሽን ማለት ነው። እና ያችን ሄለን አምጪልን፣ ከዚህ በፊት የነበረችዋን ሄለን ማለት ነው። ቴንኪው ውዴ። ቴንኪው ኤፍራታ። አብዱ መግባት የፈለጋችሁ አንዳንድ ሰው እነማም አስገቧቸው። እሺ አንዳንድ ሰው ስለሚዘልባችሁ ገዳይን አስገብኝ እያለችሽ ነው። ስለሚዘልባችሁ ለዛ ነው ማለት አስገባችሁ ወይ አብዱ። አንዳንድ ስጽፉ ሞዴሬተር ያስገባችኋል። አብዱ ግባ። እሺ አይ ቀድሞኝ የሌለ ሰው ካለ ልግባ። ሰማሉ አይደል ሄሉ? ያ ግባ፣ አንተ ነህ ተረኝ። ኦኬ ኦልራይት ቴንክ ዩ ትላንትና በጣም አሪፍ ነበር። እንኳንም በዛ ደረጃ ውስጥሽ ያለውን ነገር አወጣሽው። የታባቱ ገባሽ ያለውን ነገር ነው ያወጣሽው። እኔ ምንም ካልሽው የተናገርሻቸው መጥፎ ነገሮች ምናምን የተባለው ቱ ቢ ኦነስት ያየሁት ነገር የለም። በጣም እንደውም የማረከችኝ አባባል ጊዜው ሀብታም ሆነ እንጂ እንደ ደሃ ጊዜው ሀብታም ስለሆነ እንደ ደሃ አዳመጥን እንጂ ሳንታዘብ ቀርተን አይደለም ያልሻት አባባል ትክክለኛ አባባል ናት። በጣም ብዙ እንደውም አብዱ ብዬ ነበር አለው ይሉ ወይ ካልኩማ መጠጣታለኝ ፖስትቼልሻለሁ እና እሱን ብቻ ሳይሆን ብዙ ዘፈን ሊወጣቸው የሚችሉ ግጥሞች ስትገጥሚ ነበረ ባይዘው። ሺት አሁን ኤአይ ነው ማሰራራት ያለው እና በጣም ደስ ይል ነበረ። ጥሩ ነው ያረክሽው። እኔ ሌሎቹ አፋቸውን ሲከፍቱ ነበረ የወደቅሽ መስሏቸው እንትን ያልሽ መስሏቸው በቃ ሻምፓኝ ሲከፍቱ ነበረ። የማንም ማሽቋላጭና እንትን ጠባቂ ማለት ነው። እና በጣም በሚያሳዝን ሁኔታ የመውረዳቸው የዝቅጠታቸው ዝቅጠት ያው ልክ የለውም ወደ ታች የሚወርዱበት። በሞትሽ ደስ ነው የሚለኝ፣ በሞትሽ ሻምፓኝ ነው የምከፍተው እየተባለ ነበር። እና እንደዚህ አይነቱን እንግዲህ ዋልጌ ነው እየቆነጠጥሽ ልክ ሻምፓኝ በተን የለመደ ሰው ለግለሰብ ምን ግድ ኖርማል አያቅተውም ኤግዛክትሊ። እና እዚህ መተሽ እንደዚህ ልቅ የወጡትን የሶሻል ሚዲያ አጉል ተኮፋሾችን ቁንጥጥ እያደረግሽ ጉዳቸውን እያወጣሽ አደብ እንዲገዙ ስለምታደርጊ ነው እኔ በጣም ደስ የሚለኝ ቱ ቢ ኦነስት። እና በዛም አካሄድሽ ያው አይዞ አትበለኝ ብለሻል፣ አይዞ ስትባሉ ድም ብለሻል። በርቺ ነው የምለው፣ በርቺ ገብቶሻል። ወደ ኋላ ማለት የለም። እና አሁን የሆንሽባቸው እዚህ ምንድነው እዚህ ሆነውብን የነበሩት አንቺ ሳትመጪ በፊት ያን ተረት ነው የሚያስታውሰኝ። አንድ እግር በርበሬ መንቀላቅቷችሁ አቃጥሎ ለብልቦ በላችሁ አይነት ነገር ነበር ሲጫወቱ የነበሩት። አጉል በመፈመስ ሰው በመሳደብ ዘር በመሳደብ ሃይማኖት በመሳደብ። እና አሁን እነዚህም በሙሉ እያወጣሽ አንድ በአንድ ቁንጥጥ እያረግሽልን ነው። አሁን ልክ አስገብተሻቸዋል። አንዳንድ ያልገቡ ድንጋዮች አሉ መቼም ምንም ማይገባቸው። እነሱን ደግሞ ጊዜ ይፈታዋል ብዬ ገምታለሁኝ። በጣም ደስ ይል ነበረ። I really admire you እና appreciate you ኦነስቲሽን እንደዚህ ኢንቴግሪቲሽን ጠብቀሽ እጂ ከኋላ የምትሰሪያቸው ነገሮች እንደሌሉ አውቃለሁ። ስትሬት ፎርዋርድነትሽ ነው ሰው ኮንቪንስ የሚያደርገው። እና የተለያየ ብሔር ያላቸው ሰዎች የተለያየ ሃይማኖት ያላቸው ሰዎች ናቸው እየመጡ አንቺን የሚያዳምጡ ሰፖርት የሚያደርጉሽም ከኦዲየንስሽም ይታወቃል አስተያየት ከሚሰጡትም። እና እንደሌላው የሆነ ጎጥ የሆነ ቲፎዞ አይነት ነገር ስላልሆነ በዛው ቀጥይበት ሳይድ እንዳትይጂ ተገፍተሽ አንዱን ግሩፕ ብቻ ለማጥቃት ምናምን አይነት ነገር እንዳትይጂ ገብቶሻል። ወደ እነሱ ወደሚጎትቱሽ ጭቃ ውስጥ እንዳትገቢ በያዝሽው በጸናው መስመርሽ መሄድ አለብሽ ገብቶሻል። ባመንሽበት እውነት ነው ባልሽው ማስረጃሽን አይተሽ መረጃሽን አይተሽ
ካልሆነም የምትታረሚ ሰው ነሽና ትታረሚያለሽ። እዚህም ገብተን እርገጡኝም ብለሽ አስተያየት ስትሰጪ ስትረገጪ አስተያየትም ስትቀበይም ነበርና እሱንም እያስተካከልሽ ሰው ነሽና የምትሳሳችሁም ነገር ካለ በዛው ትሄጃለሽ እና በርቺ እህቴ። ቴንክ ዩ ያ አማራይ አቤት ልናገር ግቢ እህቴ። ኦኬ አይ እኔ ከበፊቱ የነበረውን ነገር እናገራለሁ። ጥሩ ነገርሽን ዩቲዩብ ላይ የነበረሽ አስተሳሰብ እኔ ያውቀዋለሁ። ብዙ ጊዜ እንደውም አብረን እዛ ዩቲዩብ ላይ የምናድርበት ጊዜ ነበረ እና ፋይት የምናደርግ የዛ ጊዜ ዘረኝነቱ ሞር አማራን የሚለበልብና የሚያጠፋ የሚያስገድል ስለነበረ ብዙ ነገር ታግለናል እዛ ላይ ማለት ነው። እና አሪፍ ነገር ነበርሽ። አይዲያ እንኳን ባይኖርሽ የድሬዳዋን እኔ ምግቦች ኩክ ምናምን ታረጊልን ነበረ። ኩሊያ ነበረች ብዙ ነበሩ ባይዘዌ እና በመሰንጀር ምናምን ነበር የምንገባው እዛ አንቺ ጋር እዛው ቁጭልን የምናድረው እንዳሁኑ አልነበረም። እና እዚህ ጋር ግን ስትመጪ በቃ በጣም ነው የተቀየርሽብኝና በጣም ተቀየምኩሽ። ኋይ ለምንድን ነው የአማራ ልጆች ላይ ትኩረት የምታረገው? እኔ ደግሞ ታውቂያለሽ ከድሮም ጀምሮ ካንቺ ጀምሮ ዩቲዩብ ላይ ዘረኛ ነኝ፣ በዘሬ አልደራደርም። አሁን ደግሞ ሞር እንደዛ ስታረጊ በጣም በቃ ተናደርኩኝ ምናምን ጠላሁሽ። ሐቁን ነው የምነግርሽ፣ በጣም ነው የጠላሁሽ። እንዴ ሄለን እኔን ሳቃት እንደዚህ አልነበረም። ለአማራ ነበር የምትታገለው። ቦይስ የምትሆኙ ጂጂኪያን እንደዛ የምንታገለው ብዙዎች ይሄ ቁረጠው አማራን ግደለው ጨፍጭፈው የሚሉትን ሁሉ እያመጣሽ ሌሊቱን ሙሉ እዛ ነበር እናድረው ዩቲዩብ ላይ። እና አሁን ግን በቃ ስትዞሪ እንዴ የብልጽግና አስተሳሰብ አላት እንዴ ሄለን እንደዚህ አይነት ሰው ናት እንዴ ምናምን ሁሉ የሚል አስተሳሰብ አሰብኩኝ ማለት ነውና ጠላሁሽ ልልሽ ፈልጌ ነው። ብታስተካኪ ወደ ድሮ ማንነትሽ ብትመጪ ደስ ይለኛል። አመሰግናለሁ። ግን የአማራ ልጆች ላይ ብቻ መስራት ስትጀምሪ ጠላሁሽ አልክ። ይሄም ጠላሁሽም በነገራችን ላይ ጥላቻም ለሰው ልጅ ቦታ መስጠት ነው ይገባኛል። ግን ትኩረት ያደረኩት ስናገራቸው የነበሩት ስም ዝርዝራቸውን ትጠሪያለሽ ከጅንኑ በስተቀር ማለት ነው። ያ ሞር ጅንኑ ላይ ያደረሽው ነገር አስከፍቶኛል። ይሄ የሜዲካሉ ነገር በጣም ይሄ ነገር እኮ አሁን መጨረሻ ላይ መጣ ነው። የጠላሽኝ ድሮ ከሆነ እነማንን ነበር ስም የጠራሁት? እስቲ ነገር ነው በዛት እዚህ ላይ ያሉትን አታክ ምናምን ስታረጊያቸው ሆይ ለምንድን ነው? እኔ ደግሞ ታውቂያለሽ እነሱን አታክ ሳደርግ ወይ ቶፒክ ሳረጋቸው እኔ ቶፒካቸውን ነው የምከተለው። አንቺ ደግሞ ዘር ነበር የምቆጥሪው ማለት ነው። ያ እኔ ዘረኛ ነኝ ከድሮም ታውቂኛለሽ እኮ ዩቲዩብ ላይ በዘሬ ጉዳይ ነው ካንቺ ጋር ምዛም የምታገል የነበረው። የስ ዘረኛ ነኝ ገብቶሻል። እኔ ለምን ዋሽሻለሁ? ኢትዮጵያዊ ነኝ እንዲህ ነኝ ምናምን አልሽም። ዘረኛ ነኝ። አንቺም ጋር የምታውቂኝ በዘረኝነቴ ነው ዩቲዩብ ላይ ገብቶሻል። ያ ጆከር ማቆራ ምናምን ይላሉ። ለምንድን ነው ማለት በጣም አታክ አደርገዋለሁ። ጆከር አማራ ነው አጉድሎ ለአማራ ሲታገል የኖረ ልጅ ነው። እኛ እንቀበለዋለን፣ ዘረኞቹ ማለት ነው ገብቶሻል። እኛ እንቀበለዋለን። ያን የምትደግፊኝ አሁን አስበሽዋል። እንትና ጂጂ እንደ ጆከር አንድ አይነት ነው። ያው ዘሯ ይለያይ እንጂ አንድ አይነት ነው አላማቸዋል። ጥላቻ ነው የሚሰብኩት። ጂጂም ጥላቻ ነው የሚሰብከው። ለዛ ነው የምታገላት ገብቶሻል። አንቺ አላስገደለም እኮ ማንንም አላስገደለም። ሞር ይሳደባል እንጂ ማንንም አላስገደለም። በሜንጫ ግደሉት ቁረጡት አላለ ጆከር ማለት ነው። ውረጂ ከዚህ ቁሻሻ ንፍጣ ልቃ ያህል ቦታ ልሰጫት አይገባም ነበር። ዘረኝነቷ ሌላ ቦታ ሄዳ መንዛት ይችላል። እንደዚህ አይነት ደደብ ማንነት ይዘሽ ከምትሄጂ አሞራ ብለሽ ነው። እሺ ቁሻሻ ጥንባታ ቤሽቲያ እከካ ጠባብ የዶሮ ቂጥ ካንቺ ይሰፋል። ቀጥሉ ጋይስ። እከካ ሉላውራ ቀጥሉ። ሳር ኦኬ አንደኛ በዘረኛ ነኝ ብላ አንቺ ጋር መታ ስታወራ አይ ይሄ ዘረኛ ቤት አይደለም ብለሽ ከት ማድረግ ነበረብሽ። ረጅም ሰዓት ሳይሆን የሆነ ዘር እንዲሰደብላት ትፈልግ ነበር። እኔ የነሱትን አጀንዳ ላይ ነው ፎከስ እያደረኩ ያለሁት። አዎ አንደኛ እንትኑን ያለበትን ሀሳብ ዳይቨርስ ለማድረግ ነው። ጥላቻ ነው የምሰብከው፣ ጆከርም ጥላቻ ነው የሚሰብከው።
ቁሻሻ አሁን የምናወራው ነገር ዳይቨርስ ለማድረግ ነው። ሁለተኛ የራስሽን አር ሶፋ ስር አስቀምጠሽ ጠረን ውጪ እንዳትፈልጊ። እዛው ቤትሽ ውስጥ ሶፋ ስር የደበቅሽውን አርሽን መጀመሪያ አውጪ። ዘገየ ገብረ ጻድቅ ሆኖ ለአማራ የሚያዋጡትን ልጆች ደረሰኝ እናንተ ጋር አለ እናስጠርዛቸዋለን የሚል እንደዚህ አይነት አማራ ካለ እንዳንቺ ግራ እግር የሆነ ንፍጣም ደደብ ሰው ነው ማለት ነው። ይሄንንም ሴቭ አድርጊና አስቀምጩ። ቀጥሉ ጋይስ። ያ ኦኬ። አይ እኔ እሷ ዘረኝነት ማለት ምን ማለት ነው ቢሏት በደንብ ልታብራራ ማትችል ሰው ልትሆን ትችላለች። የእሷን አይደለም። አሁን ጥሩ ጥሩ ከላይ ወንድማችን ከዚህ በፊት የሚያውቁሽ በጥሩ ባህሪ በጥሩ ስራሽ የሚያውቁሽ ሰዎች እንኳን ዛሬ ባለፈው ይቅርታ እንኳን እንደ ራሳቸው ሆነው ይቅርታ ሲጠይቁ ነበር። በቃ ራሳቸውን አሳልፈው ሰጥቶ ለራሳቸው እንደዛ አይነቱ ነው። ሲጀመር እኔ ሄሉ አንድ ልልሽ መፈልግ ነገር አለ። ከህግ ጋር ነው ማንኛውም ነገር ቢደርስብሽ ማንኛውም ነገር ቢሆን የኖርዌይን ህግ ታውቂዋለሽ። ማንበብ ምቺ ህግ ምን እንደሆነ ማወቅ ምቺ ሰው ነሽ አንቺ። የማታውቂ ሰው አይደለሽም። ህጉን ስለምታውቂ ያን ህግ ይዘሽ ለሚመጣብሽ ምን እንደሚመጣብሽም ምንም እንደማይመጣብሽ የምታውቂያቸው ይመስለኛል። ኖርዌይን ስለኖርሽ የኖርዌይን ህግ ስለምታውቂ ሰው ለሰዎች መልስ መመለስ የለብሽም። ቅድም ወንድማችን ብሎሻል። ወደ እነሱ የሚወስዱሽ ሰዎች አትሂጅላቸው፣ እነሱም በሚያሳዩሽ መንገድ አትሂጂ ብሎሻል። ለምን ጠልፎ የሚጥል እንጂ ያንቺን ከፍታ ወይም መብለጥሽን ወይም ማወቅሽን የምታስተምሪያቸው ወይ ከአንቺ የሚገኘው ጥቅም የሚያሳርራቸው ሰዎች አንቺን ዳይመንድ ወደ ታች ማድረግ የሚፈልጉ ሰዎች እጅ አይሰጥም። ምንም ብትከፊ ምንም ቢሆን ሰው እጅ የሰጠለት ነው። ለሰዎች ለጠላቱ እጅ የሰጠለት ለሚያስለቅሰው እንባው ያሳየ እለት ነው ሰው በቃ እውነትም ተስፋ ቆረጠ የሚባለው። የፈለገ ነገር ቢሆን እንኳን በኖርዌይ ህግ በሚዲያ የሆኑ ነገሮች እኔም አውቃለሁ፣ አንቺም ታውቂዋለሽ። ቀን ደግሞ ሁሉ ነገር ያወጣቸዋል። ሁሉ ነገሮች የሰርፕራይዝ ቀን ደግሞ የሚሆንበት ጊዜ አለ። ይሄ የደነሰ ሻምፓኝ የከፈተ ውስኪም የተበደረ ምንም በቃ ውሃም የጠጣ የሚሰማውና የሚያየው ነገር ይኖራል። የኖርዌይን ህግ ጠንቅቀን እናውቃለን ምን እንደሚፈጠር። ግን የሆነ ሆኖ ማንኛውም ብሶትሽ እንዴት በጠላቶችሽ እንባሽን፣ መከፋትሽን፣ መጥቆርሽን በሚፈልጉ ሰዎች ፊት በምን ምክንያት ነው ትላንት እንደዛ ስትይ ነበር? የሚወድሽ እኮ እጁ ሲሰጥልሽ፣ ይቅርታ ሲጠይቅልሽ፣ ነጠላ ሲያነጥፍልሽ ስናለቅስም ነበር። እንዴት ሲባል ሴት ልጅ ስትከፋ ነው ልህኛ የምትሆነው። ሴት ልጅ ሲከፋት ነው ጥብቅ የምትለው። አንድ ሁለተኛ ይሄ ቀላል እኔ ስለማውቀው ነው። አንድ ሁለተኛ በዛ በአንድ ልጅሽ አስሬ በምታነሺው ልጅሽ ነው የሚይዝሽ። ምንም ነገር ይፈጠር ምንም ነገር ይሁን ለጠላቶችሽ እንዳትሰጪ፣ እንዳታለቅሺ፣ እንባ እንዳያንቅሽ። የፈለገ ቤት አለሽ፣ ምን የመሰለ ቤት አለሽ፣ ልጅ አለሽ፣ በቃ አንቺ ስራ አለሽ፣ ስራ ቦታ ጓደኞችሽ ጋራ የምታውሪ ነገር አውሪ። አንድ ሁለተኛ ጂጂ እንባሽን እንዳታይ። ማንም ከላይ ስም አልጠራም። እንባሽን ሳይሆን ሳቅሽን፣ የኔ ቆንጆ ሳቅሽን። ይሄ ብልጭ የሚለው ፊትሽን ብልጭ አርግባቸው እንጂ ጠቁረሽ እንዳያይሽ ነግሬሻለሁ። እኔ ከፈለሽ በጓሮ ማናግርሻለሁ፣ ነግሬሻለሁ። እንዳታለቅሺ፣ በቃ የፈለገ ሰው ይፈንዳ፣ እንዳታለቅሺ። ጨርሻለሁ። ቴንክ ዩ ሳር። እሺ አመሰግናለሁ ሄልዬ። አንዴ ላውራና ልውጣ፣ ጾመኛ ስለሆነ ሶሪ። ሄልዬ አይንን ያወጣ አይኑ ይወጣል። ጥርስን ለአይን ብለአይን ውስን ብስን። እነዚህ ርግፍ ጋፊዎችን ታያቸው፣ ነገ ቀን አላቸው። ዘመም ከተባለ ይጠቀሳል። ይሁን ይማኛ ልክስክሱ ጠጋ ጠጋ የሚለው ገና ለገና እኔን ይቅርታ ትበል። ማን ነው እሱ? ምን ስለሆነ ቅጥልን ያልኩት? ወላሂ ቅጥል ጃፒ ቢስሚላህ እንጃኒ የዱርዬ ጨዋ ጃፒና ጅቦ ይለዩብኛል። በጣም ሊበሉት ሄሊ ሊበሉት ደረሱ። ወላሂ ሊበሉት ደረሱ። ብታይ ተረባረቡበት። እሱን በቃ ተሳስቶ እንዲሳሳት ፈለጉ። ገባሽ? አንተ ከሷ ጋር በዚህ ገብቶ በዚህ ወጥቶ
በቃ እኔ ይሄ ወላሂ አልተኛሁም። ይሄው ጾመኛ ነኝ ወላሂ ነው የምልሽ። ከማታ ጀምሮ የ3 ሰዓት እንቅልፍ ነው የተኛሁት። ቤት ውስጥ ነው ያለሁት። አልተኛሁም በቃ። ይሄ ምንድን ነው ያመለክታል? አንቺ ወተሽ በመናገርሽ ግልጽነትሽ እዛ ያለነው በቃ ግልጽ ነን። ፊታችን ላይ ነው ሁሉ ነገር፣ ደስታችንም ሀዘናችንም ውጭ ላይ ነው። የምናገረው ምንድነው ከኮምፒውተር ጀርባ ማውራው ሰው የለም። ያ ሳላቀርጭ ለእኛ ትንሽ እንኳን ስትፈተፍጪ ትንሽ ይቀላል በማለት ነው። ግን በቃ በጣም ተናደድኩብሽ ትላንትና በእውነት በጣም በጣም የበለጠ እንደገና እኛ ላይ እንዲህ እቀጠቅጣታለሁ ነው ያለው። የባሰው ምን አረጋታለሁ ነው ያለው። የሆነ ሰባብሬ ያስቀምጣታለሁ። ማን ነው እሱ? እሱ ምንድን ነው? የሆነ ነው የሚለው። ማን ነው እሱ? ማን ነው? ትላንት ምን ነበረ? ዛሬ ፍቅራችሁንና ህልማቸው እንዳልተሳካ አሳያችሁ እንዴ። ነገ አልኩሽ እኮ አይንም በአይን ውስን ብስን ነገ እኛ እንዴት እንደምናደርገው እናሳየዋለን። ዛሬ የሚታለፈውን ሰው ይቅርታ የሚባለውን ሰው ይቅርታ ብለናል። አልሐምዱሊላህ። ነገም ሌላም ቀን ነው። ሲቀጥል ደግሞ እነዚህ ጥቃቅንና አነስተኞች ትናንት እዚህ ነበረች። አሁን ጂጂ ማን ዞር ብሎ አያት እንዴ? የትም ስትል ከሰከስ ዞር ብሎ አላያትም። ከማን ገውላለች? ማንስ ተቀረባት እንዴ? እነ ቱዌፍ ባለቤት ምናምን ፈለገቻቸው፣ ዞር ብሎ አላየዋትም። እኛ እዛ ውስጥ ነው የምንሰራው። ቱዌፍ ባለቤት እነ ፋሪስ ጋር እነ እንትናም ጋር ደዋወለች። ማንም ዞር ብሎ አላያትም። በቃ ተተፍታለች። ተፏት። እኔ አሁን 7 ዓመት ነው ከአንቺ ጋር ዩቱብ ተከታትዬ መጥቼ እዚህ ጋር እንትን ያልኩት የመጣሁትም ቲክቶክም ስትመጪ ማለት ነው። እና በአላህ ይሁንብሽ፣ አትናደጂ። ከአንቺ እኩል እኮ አትናገር የተባለችው ልጅ ትናንትና ወጣለች። አሁን ይቺ ቡችላ አስተግፍሩላህ፣ እኔ ጾመኛ ነኝ። ትናንት አልወጣችም። አሁን አርር ብላለች፣ ተናዳለች፣ ተቃጥላለች። ግን ወጣ ታይታ ብላለች። እሷም እንትን ብላለች። ግን እንዳንቺ ወጣ እንደዚህ ፊት ለፊት አልተናገረችም። ፊት ለፊት እንትን አላለች። አንቺ ግን የኛ በቃ ወተሽ በቃ ተናገርሽ። ያው ምን አለ ትናንትን ብታልፊያት ቤት ሳትውጪ ሚዲያ ቴንኪዩ እናልፋት ነበረ። ብቻ አሁንም ችግር የለውም። አሁንም መተሽልናል። በጣም ደስ ብሎኛል ስለመጣሽ በአዲስ ጉልበት። ጃፒን በቃ እኔ አመስግኝልኝ። እናቴን ነው የምልሽ። ሙች ጃፒ ይሄ እብዶች የምንላቸው ማህበራችን ቃል ስላለ ምስጋና አይፈላለግም፣ ግዴታችንን ተወጣጣን። ጃፒ ደግሞ አሁን እብዶች የምንላቸው በቃ ቆሞ ወላሂ ሰዎች እኮ ሲሰጡኝ ቴንኪው አልልም። በቃ የቤተሰብ እንትን ነው የሚመስል። ለዛ ብቻ አሁን እንደነገርኩሽ ነው። ያን እንዳትለቂው፣ እነዚህ ጥቃቅና አነስተኞችን እንዳይለቀቅ። ይሄ የሚለቀቅ ሰው አይደለም። ይሄ እንጃ እንዴት ብዬ እንደምናገር ግራ ገብቶኛል። የውሻ ዘር ይሄ ማኛ የምትዩ ይሄ እነዚህ ጥቃቅኖች ይሄ ማነው ስሙ ጆከር ምናምን አይረቡም። በቃ አይረቡም። በልጠሽ ተገኘ። ትናንት መተሽ ዛሬ እኛን አንቺ ጋር እንደ አንቺ ምን ሰራሽ? በቃ እንደነሱም የሚሳደቡትን ትሳደቢያለሽ። ኢትስ ኦኬ። እና ግልጹን እኮ አውጥተሻል። የዱባይ እንትኖችን ነገር አትግቢ። እሺ ኦኬ በቃ እኔ አሁን ጾመኛ ነኝ። ቴንክ ዩ እሺ፣ አመሰግናለሁ ስላስገባሽኝ። አሁንም ብርታ እንትንሽን ነው የምፈልገው ፕሊዝ። ናሚኮ ላስገባሽ በፍጹም አልቻልኩም። ለምን እንደሆነ አላውቅም። እሺ ያቀጥሉ ተረኞች ጋይስ። ሰላም እንዴት ነሽ? ይሰማል? ግደይ ግቢ። አይ ሰላም እንዴት ናችሁ? ዌልካም ወደ ራስሽ። አይ ሚን ላይክ ወደዚህኛው ኢነርጂ ስለመጣሽ ደስ ብሎኛል። ትናንትና ላይክ የነበርሽበት ሁኔታ እኔ ላይክ አሁን ሰው እንደሚለው ላይክ ተሸነፈሽ ምናምን በሚለው አይደለም የተረዳሁት። ጀስት እልህ ላይክ አለ አይደለ ሰው ሁላ በአንድ ላይ ተባብሮ እኩል ተሰብስቦ ድንጋይ ሲወረውር ላይክ እነሱ ብዙ ፎሎወር አላቸው። አንቺ ሜቢ የምታየው ላይክ እኔ ብቻዬን ነኝ እያልሽ ነበረ። ባይዘው ብቻሽን አይደለሽም። ሜቢ ሁላችንም ትልልቅ ፎሎወሮችም ያላቸው ወጥተው አሁን መጋፈጥ የማይፈልጉ በራሳቸው መንገድ አለ አይደለ ከጎንሽ የሆኑ ብዙ ሰዎች አለ። እኔ ከጎንሽ ነኝ። ጀስት በሚደረገው ነገር እኔ ዩቲዩብ ላይ አላውቅሽም፣ የማውቅሽ እዚሁ ቲክታክ ላይ ነኝ። ቲክታክ ላይ ባየሁሽና አንቺን እኔ ሰፖርት እንዳደርግሽ ያለው እንደማንም በአንድ አንበሳ የምትሸጭ አይነት ሴት አይደለሽም። እውነትን ላይክ የብዙ የድሃ እንባ የፈሰሰበትን አምጠሽ እውነቱን ነው የምትጋፈጪው። ማንም በአንድ አንበሳ በሁለት አንበሳ አንቺን የማዘጋትና የመቆልመም አቅም እንደሌለው ስላየሁ ነው ሰፖርት እያደረግሽ ያለው ሀቁን ሳወራሽ ማለት ነው። ብዙ ልጁ ሰዎች አሉ ላይክ አለ ሶሻል